ንጉሴ ነኝ ከስካይ ቲዩብ። እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። ከእናንተ ጋር ቆይታ ላደርግ ዝግጅቴን አጠናቅቄ ቀረጻ ጀምሬያለሁ። አብራችሁ እንድትቆዩ በታላቅ አክብሮት ጋብዛችኋለሁ። ለቻናሌ አዲስ የሆናችሁ ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን እንድታበረታቱልኝ በታላቅ አክብሮት ጠይቃችኋለሁ። እስከዛሬ ግን የደገፋችሁኝ የረዳችሁኝ ሁሉ የምታበረታቱኝ ባላችሁበት ሰላማችሁ ይብዛ፣ እግዚአብሔር ያክብራችሁ። የዛሬ ቆይታ የምናደርግበት ርዕሰ ጉዳይ ትዕግስት ምንድን ነው? ከማን ነው የምንታገሰው? እስከ መቼ ነው የምንታገሰው? ምን አይነት ነገሮችን ነው ታግሰን ማለፍ መቻል ያለብን? እነዛ የምንታገሳቸው ነገሮችንስ እንዴት ማወቅ እንችላለን የሚለውን ዳሰሳ እናደርጋለን። ባለኝ ደቂቃ ጥሩ ሀሳቦችን ለእናንተ የማካፍል ይሆናለኝ። አብራችሁ እንድትቆዩ በታላቅ አክብሮት ጋብዛችኋለሁ። በህይወታችን እንዳልኳችሁ ትላልቅ ግብ ብለን የምናስቀምጣቸው ፕላን ብለን ያስቀመጥናቸው ነገሮች አሉ። እነዚህ ግብ ያልናቸው ነገሮች፣ ፕላን ብለን ያስቀመጥናቸው ነገሮች፣ የነደፍናቸው ነገሮች እስኪሳኩ የሚወስዱት ጊዜ አለ። እንደ ሰውኛ ደግሞ የሰው ልጆች ባይ ኔቸር እንሰለቻለን። የተለያዩ ማማረር የሚባሉ ነገሮችን እናነሳለን እና እነዛ ነገሮች ስላማረረን ወይም ስለተቸን ነው ወይ የሚሳኩት? ምክንያቱም እያንዳንዱ ነገር በህይወታችን የሚመጡ ነገሮች ጊዜውን ጠብቀው ሁኔታውን ጠብቀው ተፈቅደው በጊዜውና በወቅቱ በሁኔታው ነው የሚሆኑት። ይህንን ነገር ለራሳችን ማስረዳት መቻል አለብን። የሰው ልጅ በተፈጥሮ ሁሉንም ነገር ብትሰጡት ገደብ የለውም። እንዳልኳችሁ የሰው ልጅ ፍላጎቱ ገደብ የለውም። ይህንን ምድር ሁሉ ብትሰጡት በባለፈው የቪዲዮ አንስቼዋለሁ እና ዓለም ሁሉ የኛ ቢሆን የኔ ለምሳሌ ለንጉሴ ዓለምን ተመኘ። ዓለም ቢሰጠው ንጉሴ ይሄ ዓለም በቃኝ ብሎ አይቀመጥም። ሌላ ፕላኔት፣ ሌላ ዓለም፣ ሌላ ዩኒቨርስ ሂዶ መኖር ይፈልጋል። ስለዚህ የሰው ልጅ ፍላጎቱ ገደብ የለውም። ገደብ ለሌለው ነገር ደግሞ ለራሳችን ገደብ ማበጀት መቻል አለብን። ሰርክል ማበጀት መቻል አለብን። ላለምነው ላቀድነው ሰርክል ማድረግ መቻል አለብን። መገደብ መቻል አለብን ፍላጎታችንን። አእምሯችን እንደምታውቁት ሁሌ ማሰቡን፣ ሁሌ ማለሙን፣ ሁሌ ማቀዱን አያቆሙም። ስለዚህ መገደብ መቻል አለብን። ለምንድን ነው የምንታገሰው? እነዛን ነገሮች ለምንድን ነው የምንታገሰው? መታገስ መቻል ሳላለብን ያሰብነው ያቀድነው ነገር እንዳልኳችሁ ነው። ስኬቱን ማየት እንፈልጋለን። ስለዚህ ያንን ስኬት ለማየት ደግሞ መታገስ መቻል አለብን። ብዙ ጊዜ ሊወስድ ይችላል። ዓመት ሊወስድ ይችላል። 2 ዓመት፣ 10 ዓመት፣ 20 ዓመት ከዛም በላይ ሊወስድ ይችላል። ስለዚህ እነዛን ነገሮች ማየት የምንችለው ምን ስንል ነው? ስንታገስ ነው። ካልታገስን ግን ሳንታገስ ባልተፈቀደልን መስመር የምንሄድ ከሆነ ግን መጥፊያችን ሊሆን ይችላል። ስለዚህ ያው ያለምነው ያቀድነውን ነገር መቼም ሁላችንም ፍሬውን ማየት እንፈልጋለን። ያንን ፍሬው ለማየት ደግሞ መታገስ መቻል አለብን። ከማን ነው የምንታገሰው? ከስኬታችን። ለስኬታችን የሚያስፈልገው ጊዜ አለ። ስለዚህ ለምንድን ነው የምንታገሰው? መታገስ ስላለብን። ይሄ ምንም ጥርጥር የሌለው ነገር ነው። መታገስ መቻል አለብን። ስለዚህ እኛ ፍጡር ነን። የተፈጠርንበት ዓላማ አለ። ለዛ ዓላማ ደግሞ ለመኖር ታግሰን መኖር መቻል አለብን። እንዳልኳችሁት ምድር ላይ 2 ምርጫዎችን ይዘን ነው የምንኖረው። አንድ መኖርን፣ አንድ መጥፋት። 2 ምርጫዎች ግን እጃችን ላይ ነው ያሉት። ምርጫው ተሰጥቶናል። ስለዚህ መምረጥ የኛ ድርሻ ነው የሚሆነው። ጥሩን ነው የምንመርጠው፣ መጥፎውን ነው የምንመርጠው። ስኬትን ነው የምንመርጠው፣ ውድቀትን ነው የምንመርጠው። ሀብትን ነው የምንመርጠው፣ ድህነትን ነው የምንመርጠው። መተኛትን ነው የምንመርጠው፣ መስራትን ነው የምንመርጠው። ሁሉም ነገር በምርጫ ነው። የኛ ምርጫ ነው። እያንዳንዱ ነገር የኛ ምርጫ ነው። ስለዚህ ታግሰን ጠብቀን ማየት የምንፈልገውን ነገር ማየት የምንችለው ምርጫው እኛ ጋር ነው። መታገስ መቻል አለብን። እስከ መቼ ነው የምንታገሰው? መሆን እስካለበት ድረስ ግልጽ ላድርግላችሁ። እስከ መቼ ነው የምንታገሰው የሚለው ጥያቄ ሲነሳ ያ ያስቀመጥነው ነገር፣ ያ የምንፈልገው ነገር እስኪመጣ መታገስ መቻል አለበት። ቀደም ላይ እንዳልኳችሁ ዓመት ሊሆን 2 ዓመት፣ 3፣ 20 ዓመት፣ 10 ዓመት፣ ብዙ ዓመት ሊሆን ይችላል። ስለዚህ መታገስ እስካለብን ድረስ መታገስ መቻል አለብን። ያ ስኬት ያልነው ያ የምንፈልገው ነገር እስኪመጣ መታገስ መቻል አለብን። ባንታገስ ምንም ልናመጣ አንችልም። እኛ ባልነው እንዳልኳችሁ ምንም የሚሆን ነገር የለም። ስለዚህ የፈጠረን ፈጣሪ አምላካችን የፈቀደልን ነገር እስኪሆን ድረስ መታገስ መቻል አለብን። በእኛ የምናመጣው ነገር ምንም ነገር ስለሌለ ባንታገስም ምንም ስለማናመጣ የምንፈልገው ነገር እስኪመጣ ትዕግስታችን ከ100% በላይ መታገስ መቻል አለብን። ከምንድን ነው የምንታገሰው የሚለውስ
ከምንድን ነው የምንታገሰው? በጣም ጥሩ ፖይንት ነው የሚሆነው። እንዳልኳችሁ በምድር ላይ ስንኖር በጣም የሚፈታተኑ ነገሮች አሉ። አንድ ምሳሌ ላንሳ። ጠዋት ከቤት ተነስተን ወደ ስራ ቦታ ስንሄድ ታክሲ መያዝ ሊኖርብን ይችላል፣ ሰልፍ መያዝ ሊኖርብን ይችላል። ስለዚህ ታክሲ ውስጥ ገባን። ታክሲው 2 ወንበር ነው ያለው፣ 2 ሰው ነው የሚያስቀምጠው። አንደኛው ሰው ተቀምጧል። ከዛ በኋላ እኛ ሁለተኛ ወንበር ላይ ልንቀመጥ ስንሄድ የመጀመሪያው ሰውዬ እዚህ ጋር ቦታ አይበቃኝም፣ እዛ ጋር ቦታ ለተቀመጥ ሊለን ይችላል። ስለዚህ ያ ሰውዬ በስሜታዊነት ተናግሮ ሊሆን ይችላል። ግን ከዛ ሰውዬ ጋር በስሜታዊነት ነው እኛ መመለስ መቻል ያለብን። ያ ሰውዬ ምክንያቱም ጠዋት ከቤቱ ሲመጣ የረበሸው ነገር ሊኖር ይችላል፣ መንገድ ላይ የገጠመው ነገር ሊኖር ይችላል፣ በስልኩ ተደውሎ የተነገረው ነገር ሊኖር ይችላል። ስለዚህ ያንን ሰውዬ ተረድተነው አንደርስታንድ አድርገነው ከሱ ጋር እሱ በስሜታዊነት ከመለሰልን እኛ በስሜታዊነት መመለስ መቻል ያለብንም። ከሱ ጋር ሰጣ ገባ ገብተን ሌላ ነገር ውስጥ መግባት የለብንም። ምን ችግር አለው? ለእኛ ላልሆነ ነገር ታክሲው የኛ አይደለም፣ መንገዱ የኛ አይደለም፣ አየሩ የኛ አይደለም። ስለዚህ ሁሉም ነገር የፈጣሪ ነው። የምድራዊ ነገር ሁሉ የኛ አይደለም። ወደ ምድር ስንመጣ ባዷችን እንደመጣ ነው፣ ባዷችን ነው። ምድር ላይ ያፈራነውን ነገር ሁሉ ትተነው የምንሄደው። ስለዚህ ትተነው ለምንሄድ ነገር ከዛ ሰውዬ ጋር እንዳልኳችሁ ስመልሳችሁ ምሳሌው ላይ ሌላ ወንበር ላይ ምችግል 10 ደቂቃ 20 ደቂቃ 30 ደቂቃ ሊሆን ይችላል። ስለዚህ ታግሰን ብንሄድስ ከዛ ሰውዬ ጋር ግን ሰጣ ገባ ብንገባ ሜቢ እኮ ምን ልንጣላ እንችላለን። አላስፈላጊ ቃላቶችን ልንመላለስ እንችላለን። እነዛ ቃላቶች ደግሞ ወደ ምን ሊወስዱ ይችላል? ወደ ህግ ሊወስድ፣ የህግ አካላቶች መጥተው ሊዳኙ ሊሆን ይችላል። እነዛ ህግ አካላቶች ደግሞ እዛው ጄጅ አድርገው አይሄዱም። ወደ ጣቢያ ወስደውን ከዛ ጣቢያ ሂደን ተካሰን የማይሆኑ ነገሮች ተነጋግረን ቤተሰብ አጉላልተን ዋስ የሚባል ነገር አለ። እነዛ ነገሮች ሁሉ ለምን እናቃጥላለን? ጠዋት የተነሳ ነው በህይወታችን ላይ ትላልቅ ግቦችን ለማሳካት ስኬታችንን ለማየት የሚያስችሉን ነገሮች ለማከናወን ነው። ስለዚህ ታግሰን እያንዳንዱ ነገር የሚገጥሙን ነገሮች ታግሰን ማለፍ መቻል አለብን። የሚገርማችሁ ነገር አንዳንድ ሰዎች 20 ሰከንድ ባልኩበት ሰዓት 20 ሰከንዷ አልቃለች። ይችን ሰከንድ መታገስ አቅቷቸው 20 ዓመት 30 ዓመት 15 ዓመት ህይወታቸውን እስር ቤት የሚበሰብሱ አሉ። በጣም ነው የሚያሳዝነኝ። በጣም የእውነት ነው። በጣም የሚያሳዝነው 20 ሰከንድ መታገስ አቅቶት 20 ዓመት 10 ምናምን ዓመት እስር ቤት የሚያሳልፍ ሰው አለ። ስለዚህ በህይወታችን የሚፈታተኑ ነገሮች ይመጣሉ። ያ የሚመጣው ነገር ምንድን ነው? የእኛን ውድቀት የሚመኝ ነገር ነው። ስለዚህ የእኛን ውድቀት የሚመኝ ነገር ደግሞ ቦታ መስጠት መቻል የለብንም። የሚፈታተኑ ነገሮች ሲመጡ ነው ስቶፕ በቻልነው አቅም በቃ ከ100% በላይ መታገስ መቻል አለብን። የሚያልፍ ነገር ነው እያንዳንዱ ነገር። እዚህ ምድር ላይ ያለው ነገር ሁሉ አላፊ ነው። ዛሬ ድሃ ልንሆን እንችላለን፣ ድህነት ነገ ያልፋል። ዛሬ ማጣት ሊኖር ይችላል፣ ነገ ማግኘት ሊኖር ይችላል። ስለዚህ ሁሉም ነገር አላፊ ነው። ለሚያልፍ ነገር ደግሞ ታግሰን ማሳለፍ መቻል አለብን። ስለዚህ ትዕግስት በጣም አስፈላጊ ነው። በህይወታችሁ ለምታከናውኑት ነገር ሁሉ ትዕግስትን እስከ ጥግ ድረስ መሄድ መቻል አለባችሁ። የዛሬ ቆይታ ይህን ይመስል ነበር። ለቻናል አዲስ ሆናችሁ በድጋሚ ሰብስክራይብ ታደርጉኝ በታላቅ አክብሮት ጠይቃችኋለሁ። ስለምታበረታቱኝ ስለምትደግፉኝ ግን እግዚአብሔር ያክብራችሁ። ባላችሁበት ሰላማችሁ ይብዛ። ቻው